በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 6 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። መታጠቢያ ክፍል ገብቼ የተጣጣብኩኝና ልብስ ቀይሬ ስጨርስ ነበር አልጅን የመጣው። መታጠቢያ ክፍል እኔ ፊቴን የታጠብኩ ነበር። የጥርስ ሳሙና አንስቶ ጥርሱን እየቦረሸ እንዳለ ታጥቤ ጨረስኩ። ማለትም ከደቂቃዎች በፊት ሳሙና ተለቅልቄ ነበር። ያየሁትም ማመን አቃተኝ። ማለት አልቅሽ ያልቅሽም አለኝ። አልጂን አልኩት በለቅሶ በሰለለ ድምጽ። ዞሮ አየኝና ወደ መስታወቱ እሱኮ የኔ ጥርስ ብሩሽ ነው። ብትሰራ እንደዚህ አይነት ስህተት ትሰራለህ አልኩት። እውነትም አውጥቶ ሲመለከተው የኔ ነው። ቅንድቦቹን እየሰበረ ዞር አለና እውነትም ያንቺ ነው። በቃ ስንት ነገር ስንጋራ እንኖር የለ ይህንንም እጋራሻለሁ ማለት ነው። እንዴ እንደዛማ አይሆንም፣ የኔ ነው እኮ። እሺ ሌላ መጣልሻለሁ። አሁንም በምን ልቦርሽ? በምን ትቦርሻለሽ? በቃ በኔ። ቀልደኛ። እንዲሁ እቀመጣለሁ እንጂ ባንተም አልቦርሽም። ጥርስ ቆሽሾ ይቀመጣል። ግን የሆነ ነገር ልንገርሽ። ምን? እንዳትናደጅብኝ። ንገረኝ። ምንድነው? ያንቺ እንደሆነ እያወቅኩ ነበር የተጠቀምኩት። ለምን? አትናደጃ። እንዳልናደድ ንገረኝ ታዲያ ለምን? ምንም አላለኝም። መጉመጥመጥ ጀመረና ፊቱን ታጥቦ ወጣ። አመሻሹ ላይ ለነገው የሚላኖ በረራችን ሻንጣችን መዘጋጀት ጀመረ። ጫጉላ ለሚሉት ኮተት ማለት ነው። በሌሊት ነው የምንሄደው፣ ልክ ተልእኮ እንዳለበት ሰው። ግን እውነትም አልጅል ሊኖርበት ይችላል። ምን ይታወቃል? እሱ በሄደበት ሁሉ ችግር አለ። እውነት ለመዝናናት ብቻ ይሄዳል? ለሱም ሆነ ለኔ ሰዓት እንደመግደል ነው። ሌሊት ላይ ፈጅርን ሰገድኩኝና ጥቂት ቁርአን ቀርቼ መስገጃዎችን ማስተካከል ጀመርኩ። አልጅን በሩን ከፍቶ ገባና ጨረሽ አለኝ። አዎ አልኩት። ከደቂቃዎች በፊት ይህ ነገር እና እንደዚህ አይነት ህይወቴ እንደሚያበቃ ያላደረኩት ዱዓ አልነበረም። እና ወጣን 12:37 ላይ አየር ማረፊያ ደረስን። ሚላኖ የጣሊያን ከተማ ናት። 3 ሰዓት ድረስ አየር ላይ ነበርን። ስንደርስ አንድ ሹፌር መሳይ ሰው ጥቁር መኪና ይዞ ተቀበለንና ወደ አንድ ሪዞርት ሄድን። ሻንጣችንን ይዞልን መጣና አስገብቶልን ሄደ። 2 አልጋ ያለበት ክፍል ነበር የተዘጋጀልን። ደስ አለኝ። ምንም እንኳን በመዝናናት ስም የመጣንበት ጉዳይ እንዳለ ቢሰማኝም ልዩነታችን ግን ደስ ብሎኛል። ወዲያው የክፍሉ በር ተንኳኳ። ሄጄ ስከፍት አንድ ጥቁር ልብስ የለበሰ ሰው አለቃ ቢሽ እዚህ ነው ያረፈው አለኝ። ቢሽ ተነስቶ እየመጣ ነበር። እንቀጥል አለው። የመጣውም ሰው ዞር ብሎ አየኝ። ነስሊሃ ወደ ውስጥ ግቢ አለኝ። አልጂን ትቻቸው ወደ ውስጥ ገባሁና አልጋዬ ላይ አረፍ አልኩኝ። የዙር ሰላት እየደረሰ ነው። ወዲያው አልጂንም እየመለሰ ለውጣ ነው እና ማንም ቢመጣ በር እንዳትከፍቺ፣ የኔን መኖር ከጠቆሙሽ ጭምር እንዳትናገሪ። ሲቀጥል ከኔ ጋር አንተዋወቅም ማለት ድንገት ቢመጡ እንኳን እዚህ ሪዞርት ብቻሽን እንዳረፍሽ ነው የምትናገር። ተግባባ? ያራል ተግባባንም። እነማን ናቸው? የማብራራበት ሰዓት የለኝም፣ ግን የነገርኩሽን ብቻ አድርጊ። እሺ አልኩት። ኮቱንና መነጽሩን እየለበሰ ወደ በሩ ሄደ። እኔ ቆሜያለሁ። በሩን ከፈተውና ሊወጣ እግሩን አንስቶ ዞር አየኝ። እኔም ዝም ብዬ ቆሜያለሁ። በሩን ዘግቶት ተመለሰና አቀፈኝ። እኔ ግትር ብዬ ቀረው። ምን እየተፈጠረ ነው? እንዳትፈሪሽ እመለሳለሁ አለኝ። ዝም አልኩት። የተወውን እርምጃ ወደፊት ሄደና በሩን ዘጋው። እኔም እንደተባልኩት በሩን ቆልፌ ወደ መታጠቢያ ክፍል ገባሁ እና የውዱ ትጥበት አድርጌ ዙህርን ሰገድኩ። ከመጣናቸው ሻንጣዎች ውስጥ ቁርአን ያደረኩበትን ከፍቼ ጥቂት ቀራሁ። ከሰዓት አመሻሽ ላይ በሩ ተንኳኳ። በጣም ፈራሁ። አልጅን ያለኝ ሰዎች ይሆኑ? አሁንም ተንኳክቷል። ዝም አልኩ። ለሶስተኛ ጊዜ ሲንኳኳ ወደ በሩ በቀስታ ሄጄ በማጮለቂያው ሳይ ምግብ የያዘች የሪዞርቱ ሰራተኛ ናት። እሷም ስቆይባት ጊዜ ወደ ማጮለቂያው እየተመለከተች ነበር። ቁልፉን አሽከርክሬ በሩን ከፈትኩላት።
እንደምን ዋልሽ እመቤት አለችኝና ምግቡን ልታስቀምጥ በሚመስል ወደ ውስጥ ገባች። እኔም ወጣ ብዬ ግራ ቀኝን ከቃኙ በኋላ በሩን ዘግቼው ስገባ እጅሽን ወደ ላይ። አስተናጋጅ ናት ብዬ ካሰብኳት ሴት የተሰጠኝ ትዕዛዝ ነበር። አይኖቹ የፈጠጡ። ምንድን ነው አልኳት። እጄን አንከረፍፌ በተማጽኖ አይን እያየኋት፣ ግን የምትራራኝት አይደለችም። ስልክ አውጥታ ደወለች። ያንን ስታደርግ እንኳ አንድም ነገር አትዘናጋም፣ ተጠንቅቃ ነው። ወዲያው ሲነሳ ሚስትህን አድናት አለችና ዘጋችሁ። የደወለችው ለአልጅን መሆኑ ነው። እባክሽ እኔ ምንም አላቅም፣ እኔ ምንም አይነት ነገር አላቅም፣ ተይኝ እባክሽ። ወይ መስማት፣ ጭራሽ እኔን ልመና ላለመስማት መሰለኝ የሆነ ኤርፎን ጆሮዋ ላይ ደቅና አታስብ፣ በእኔ ቁጥጥር ስር ናቸው አለች። ለአንድ ወዳጇ ይመስል የሰማችውን እሺ በሚል ቃል ዘጋችሁ። ምንድነው የምትፈልጊው አልኳት፣ ድምጽ እየሰለለ። ባልሽን። ታዲያ እሱን ፈልጊዋ። እኔ ማን ነኝ? እኔ እኮ አልጅን አይደለሁም። ሳቀችና ግን ሚስቱ ነሽ። የስምምነት ትዳር እኮ ነው እንጂ እውነት አይደለም፣ እባክሽ ተይኝ። አንቺን ሲይዝ እሱ ሊመጣ ይችላል። ስራ አጦ መሆን አለበት። አይመጣም፣ ምክንያቱም ምንም አልሰራለትም። እንዳልኩሽ የስምምነት ትዳር ነው። እየቀለድሽ ነው? ኧረ አልቀለድኩም። አስፈራርቶኝ ያገባሁት እንጂ ምንም ነገር የለም። ብትገይኝ እንኳ ተመልሶ አይመጣም። ድንበር ላይ ካለ እያመለጠሽ ነው የሚሆነው። አንቺ ግን ከኔ ጋር እያወራሽ ነው። ግራ ገባት። በደንብ አየችኝ። ሄጄ አልጋይ ላይ ተቀመጥኩኝና አባቴ አሁን አይፈልገኝም፣ እኔ የማላቅበት ቦታ አምጥቶኝ እሱ እየጠፋ ነው አልኩና ተነፋረኩ። እሷ ይቅርታ ብላኝ ወጣች። እየተንደረደርኩኝ ተነስቼ በሩን ቆለፍኩትና ፈገግ አልኩ። አሪፍ ድራማ አይደል የሰራሁት? ያመጣችው ምግብ መብላት ጀመርኩ። በድጋሚ ነገሮችን ያረጋገጠች ይመስለኛል። ተመልሳ መጣ። በሩን መደብደብ ያዘች። ዋሽተሽኛል፣ አንቺ ከንቱ ዋሽተሽኛል። የበሩን ቁልፍ በሽጉጥ ሰብሬው ሳልገባ ክፈችልኝ፣ ሰማሽኝ? አንቺ። ስልክ አንስቼ ለሪዞርቱ ደህንነት ደወልኩኝ። ለተለያየ አገልግሎት ፍላጎት የተለጠፈ የሪዞርቱ ኮድ አለ። ምግብ የፈለገ በዚህ ኮድ ይደውል፣ ይህንን የፈለገ በዚህ ይላል እና የደህንነቱን መርጬ ደወልኩ። አንዲት አስተናጋጅ ክፍሌን እየደበደበች እንደሆነ አስተናጋጅ እንዳልሆነች አውቃለሁ። ወዲያው ነበርኩበት ክፍል ኮሪደር በደህንነት አባላት ተጠለቀለቀ። ግን ስራዋ ጥበብ የተሞላበት ስለነበረ ከህንጻው በታች በገመድ ወርዳ መለጠች። በጣም የሚጣፍጥ ምግብ ነበር ያመጣችው። አላህ ይስጣት ብዬ ብቻዬን ሳኩኝ። ይሄ ሁሉ ቀውስ ተፈጥሮ ካለፈ በኋላ ኢሻን ስሰግድ ቪሽ በሩን ከፍቶ እየጠራኝ ገባ። እየሰገድኩ መሆኑን ሲያይ ኦፍ አምላኬ ሄዶ አልጋው ላይ ዘፋለ። ተሸሁድ ጨርሼ አሰላምትኩና ቀና ብዬ ሳየው እንዳትከፍች ብዬሽ አልነበረም አለኝ። እኔ እንዴት አውቃለሁ? አስተናጋጅ መስላኝ ነበር እኮ። ምግብ ይዛ ነበር የመጣችው። እሺ እንዴት ሄደች ሲለኝ የሰራሁትን ጀብድ አንድም ሳላስቀር ነገርኩት። ሁለታችንም ሳቅንና አለፍነው። በነጋታው ደግሞ እንደወትሮው ዱዓ አድርጌ ፈጅርን ሰግጄ በኤርፓድ ቁርአን እያዳመጥኩኝ እንዳለ ቁርስ መጣልንና እሱን በልተን ሻንጣሽን አዘጋጅ አለኝ። የት ልንሄድ ነው አልኩት ግራ እየተጋባ። እዚህ መቆየት የለብንም። እሺ ብዬ ተነሳውና በድጋሚ የትናንትናውን ሾፌር ይዞን ወደ አንድ ቤተ መንግስት ወደ መሰለ ቤት ወሰደን። እዚህ ደግሞ አንዳንድ ሰዎች ናቸው ያሉት። ስንገባ የመስገድ ያህል እያጎነበሱልን ነበር። ግን እኮ ለሰው አይሰገድም፣ ምን ነክቷቸው ነው አልኩት። ወደ አንድ ክፍል እየገባን እኛ ሰው ነን እንዴ አለኝ ይበልጥ ግራ እየገባኝ። ታዲያ መላእክት አይደን እንዴ? መቼስ ስግደት ሞትም የሚገባው ለአላህ ብቻ ነው አልኩት። ግን እንዴት አይገባህም ያልሽኝ? ጠንካራ እኮ ነኝ፣ ማንም ደግሞ ይፈራኛል። ተው እባክህ ደካማ ነህ እኮ። እንዴት? ድክመትህን ለማወቅ ብዙ መጓዝ አይጠበቅብህም። ሽንት ቤት መጠቀምህ፣ ምግብ መመገብህ፣ ስትታመም ሆስፒታል መሄድህ፣ ስሜት መላበስህ፣ በደስታ ደግሞ መሳቅህ፣ ይሄ እኮ የሰው ልጅ ደካማነቱን የሚያሳየው። ለመጀመሪያ ጊዜ አንገቱን ደፍቶ አዳመጠኝ። ከልቡ እንደሰማኝ ተስፋ አለኝ።
ስለዚህ አይገባኝም እንደዛ ነው? እሱን ራስ ወሰን፣ እኔ ግን አይመለከተኝም አልኩት። ቢሆን ደስ ይለኝ ነበር። ምኑ? እንደዛ ማሰብ ብንችል ግን ረፍዷል። ምንም ነገር እንደ በፊቱ አይሆንም ብሎኝ ወጣ። ንግግሩን ከቁብ አልቆጠርኩትም። በጥድፊያ ምክንያት ሳላስተካከል ያወጣኋቸውን ልብሶችን ማስተካከል ጀመርኩ። ህይወት ዛሬም ድረስ ቀጥሏል። በጫጉላ ስሜት ተሰየመው ጉዞ የማፊያዎች የድብድብና ተኩስ ሱስ ማስታገሻ ሆኖ አረፈ። ቀኑ መሸ። የምሽቱ ድባብ ደግሞ ሌላ ታሪክ ነው። በቤት ውስጥ ስንት የቤተሰብ አባል እንደሚኖር አላውቅም፣ ግን ደግሞ ልቀላቀላቸው አልፈለኩም። ሰላት ስላልነበረኝ ሲደብረኝ የቁም ሳጥኑ መሳቢያ ውስጥ ባገኙት ወረቀትና እርሳስ የህንፃ ንድፍ መስራት ጀመርኩ። ዝም ብሎ የመጣልኝን እየሳልኩ ነበር። አልጅን በሩን ከፍቶ ገባና ወደ መስኮቱ ሄዶ ቆመ። ቀና ብዬ አይቼው መልሼ ወደ ስራዬ ትኩረት መለስኩ። ነስሊሃ ጠራኝ። ቀና ብዬ አየሁትና ጠራኸኝ አልኩት። ምንም መልስ አይሰጠኝ። ዛሬ እኔና አንቺ መጨረሻ ቢሆንም ይሰማሻል አለኝ። ሰፍ ብዬ እየተቀመጥኩ ምን ጥያቄ አለው? ምን ያህል ጊዜ አላህን እንደለመንኩት አታውቅም? ደስ ይለኛል አልኩት። እሱም ዝም አለ። ዝምታው ሲረዝም መልሼ ተደፍቼ መስራቴን ቀጠልኩ። ትንሽ እንደቆየ አሁንም ነስሊሃ ምንም ሳልል ቀና ብዬ ተመለከትኩት። የኔ ህይወት ያስጠላል አለኝ እያሽሟጠጥኩኝ። በነገራችን ላይ ስደመም ከንፈሬን ማጠምዘዝን የሚቀናኝ። እሱን እኔ አላቅም አልኩት ፈገግ ብሎ። ምንም አልልሽም ማለት እሺ በቃ ተይው፣ ሁሉንም ግን ምን ትመክሪኛለሽ ከዚህ በኋላ ስለሚሆነው? ከልቡ አልመስልሽ አለኝ። ማን ነው ይሄ? አልጂን ነው? ኧረ ተሳስቼ መሆን አለበት እኔ ብዬ ጠየቅኩት፣ በድጋሚ ጥርጣሬ ስላደረብኝ። አዎ አንቺ። እሺ የኔ ሐሳብ አይደለም፣ ግን አቢ አባቴ ሁሌም ዳዕዋ ሲያደርግ የሚለው ነገር ነበር። እነዚያ ሰዎች ምስኪን ናቸው። ምስኪኖቹ ማለት የዱንያ የገሃዱ ዓለም ባለቤቶች ናቸው። ፍጻሜዋ ተመሳሳይ በሆነችው ዓለም ላይ ይፎካከሩባታል፣ ይገዳደሉባታል። እሷ ላይ ይፈልጋሉ ደስታን፣ ረፍትን። እረሱት ትልቁን ካዝና ማለትም ትልቁን ጭንቅ። ነቢዩ መሐመድ ዓለይሂ ሰላቱ ሰላም እንዲህ ብለዋል፣ የሰዎችን ከንዝ ማለትም ንብረት ወርቅና ብር ከሆነ እናንተ ደግሞ በንግግር ከንዙን አድርጉት። አስታውሱ፣ በዱዓ እጠይቃለሁ። ሰላም የሆነች ልብን፣ እውነተኛ ምላስን፣ ይሄ ነው ትልቁ ንብረት። ልልህ የምችለው ይህንን ነው። ዓለም የማትጨበት ቁስ ናት። ለየትኛው እድሜና ህይወት ብለህ ነው ይህንን ሁሉም እንደምትሰራም አላውቅም። ማለት ሁሉም ሰው መኖርን ይመኛል፣ የሚሞት አይመስለውም። ግን ደግሞ ያሳዝናል። አንድ ቀን መንገዱን ሳያገኝ፣ መንገዱን ሳያውቅና ሳይረዳ ህይወትን፣ ዓለምን ይሰናበታታል። ቪሽ ስትተኛ ይቻላል አውቅ። ሁሌ ረፍት የለህም፣ የፈጠረህንም አታመሰግንም። ፈጠረኝ የምትለውም ማለት ነው። ገባኝ። ግን ሙስሊም በሆን ማለት ያለምንም ግፊት እኔ እስልምናን ብቀበል ደስ ይልሻል? ካለህበት መጥፎ ነገር ካልወጣህ ምን ትርጉም አለው? ስትፈልግ የምትሸውደው፣ ሲያሰኝህ የፈጠረውን ነፍስ እንዳሻ የምታደርገው አይደለም። አላህ መጽዳትን ከፈለክ፣ የእውነት መኖርን ከፈለክ፣ ሞት እንዳለና ሁሉም በሱ እጅ መሆኑን ካመንክ እስልምና በንጹህ መንገድ ይቀበልሃል። እንደዛ ካልሆነስ ሁሉንም የምትሰራውን እንደ ብድር አስበውና አላህ ትክክለኛውን ክፍያ ይሰጥሃል። መወላወል አይፈቀድም። አሁን ባለህበት ልክ ይህንን እንደምሳሌ በሆን ብለህ ባነሳህበት ቅጽበት ብቻ የሚሆን ነገር አይደለም። ስሜቱ ትክክለኛ ሊሆን ይገባል። ዓላማው ምንድን ነው? እንዲህ እንድታስብ አደረገ። አንዳንዶች ደስ ስላላቸው ብቻ ሃይማኖት ይቀይራሉ። አንዳንዶቹ ደግሞ ልክ እንደ ታሪካዊ መዛግብት አይተውት ለመውጣት ይገባሉ። ሌሎቹም አሉ ፍቅር ምክንያት አድርገው የሚቀበሉ። እንደ እውነቱ ግን ከገባህበት በኋላ በጥንካሬ መቆየቱ ጉዳይ ነው። በማንም ምክንያት እስልምናን ተቀበል ካልተቀበልክ ለእምነቱ ታጋይ መሆን አለብህ። መልእክተኛውን ዓለይሂ ሰላቱ ሰላም መውደድና መቀበል አለብህ። በንጹህ ፍቅርና ልቦና ጌታህን ለማመስገን መንገብገብና አለመሰልቸት አለብህ። ብዙዎቹ ሲነግሩኝ ከምንም በላይ የሚፈትናቸው በቀን 5 ጊዜ መስገድ ነው። እኛ በቀን 5 ጊዜ መስገድ አለብን።
ከጌታችን ጋር የምንገናኝበት ልክ እንደ ገመድ ወይም እንደ ሰንሰለት ልትወስደው ትችላለህ። ከሰዎች ጋር በሙሉ እኩል ብትሆንም በጌታችን ዘንድ ደግሞ ከምንሰግደው ጋር የማንሰግደው ሰዎች እንለያያለን። የማንሰግደው ሰዎች ጌታችንን አናመሰግንም፣ በሱ መኖር አናምንም ማለት ነው። ልክ እንደ ክህደት በቃሉም ብሎታል፣ ክህደት ነው። እና ሙስሊም መሆን ሰውነትን ብቻ የሚጠይቅ ቢሆንም ከገባህበት በኋላ ላትወጣበት እነዚህን ነገሮች ማድረግ አለብህ። ግን ሳልጠይቅ ብዙ ለፈለፍኩ። አፍወን፣ በምን ምክንያት ነው ሙስሊም ለመሆን ያሰብከው? በፍቅር ምክንያት። ግን ማን ለምን ምናምን አልፈልግም፣ በቃ እንዲሁ አለኝ። እሺ በሚል ራሴን ነቅንቄ ወደ ስራ አንገቴን ደፋው። ደህና ደሪ ብሎኝ አልጅን ከክፍሉ ወጣ። እኔም እንቅልፍ የያዘኝ ቢሆንም አሁን እጨርሳለሁ እያልኩኝ ወረቀቱንና እርሳሱን እንዳያስኩኝ እንቅልፍ ይዞኝ ሄዷል። ሌሊት ላይ ነቃሁ። የክፍሉ መስኮት ተከፍቶ ነጭ መጋረጃ ብቻውን ይውለበለባል። ተነስቼ ዘጋሁትና መታጠቢያ ክፍል ገባሁኝ። ትንሽ ያው የተለመደው ህመም አለ አይደል? እንደዛ ከተረጋጋው በኋላ ድጋሚ ወደ አልጋዬ ስመለስ በሩ ሳይንኳኳ ተከፈተ። በዛ ሌሊት መስኮት ተከፍቶ ስላጋጠመኝ እንኳን ደንግጫለሁ። በር ሳይንኳኳ ሲከፈት ያለውን ስሜት ደግሞ አጠይቁኝ። እርግግ አልኩኝ። አልጂን ነው። አይዞሽ ደነገጥሽ? አሁን ሻንጣሽን ያዥና እንሂድ አለኝ። ነይ ሂጂ ውጪ። ልሄድ ነው የሚሉት ቃላቶች የለመድኳቸው ቢሆንም ቀና ብዬ ግድግዳውን ሰዓት ሳየው ከሌሊቱ 8:43 ይላል። ምንድነው በዚህ ሌሊት አልኩት። እሱ ግን ቀድሞውንም ሻንጣዬን ያስተካክላል። መለስ ብዬ አብሬው ማስተካከል ጀመርኩ። በፍጥነቱ ልክ ፈጥናለሁ። ምንም ነገሩ ሳይገባኝ እንደነገረኝ እየሆንኩኝ ወጣን። ሹፌሩ መጥቶ ሻንጣችንን ወሰደው። ወደ ሳሎን ከደረጃው ስንወርድ ሰዎቹን ሳትሰናበታቸው እየሄድክ እኮ ነው፣ ቻውን በላቸው እንጂ አልኩት። ዞር ብሎ አየኝና ፈጠን ብሎ እየተራመደ ይበቃሻል፣ ከዚህ በላይ ይበቃሻል። ሁሉም ነገርሽ እንደ መስታወት ማንነትን ደግሞና ደጋግሞ ያሳያል። የኔን ማንነት ደግሞ ደግመሽ አታሳይ። ግለት ላይ እንደተቀመጠ በረዶ አስተሳሰብሽ ያቃጥላል። በቃ የዋህ አትሁኚ። ዝም አልኩ። ንግግሬ ሁሉ የዋህ ካስባለኝ ምን ማድረግ እችላለሁ? ምንም በተናገርኩኝ ቁጥር የዋህነሽ ይለኛል። ዝም አልኩ። ወደ መኪናው ስንቀርብ ዝም አልሽ እኮ አለኝ። ይሄ ሰው እያበደ ነው እንዴ? ወደ መኪናው ከገባን በኋላ ሾፌሩ እየነዳ እኛ ከኋላ ተቀምጠን ሄድን። ግን ወዴት ነው የምንሄደው? አልጂን ፓስፖርትና ቪዛ ካርድ ይዟል። ከኪሱ አንድ ሪሞት ኮንትሮል አውጥቶ ተጫኑ። ምንም አልገባኝም። ወዲያው ታዲያ አንድ የእሳት ነበልባል በከባዱ አንጸባረቀ። ወደ አንጸባረቀበት በመስኮት ለማየት ስዞር ከርቀት እንደዛ ሳየው የተደመንኩበት 3 ቀንና 2 ሌሊት ያደርንበት በገባን በወጣን ቁጥር እንደ ፈጣሪ ሰዎች እያዩን የሚያጎነብሱበት ቤት በእሳት ተወሯል። ምን እየተካሄደ ነው አልኩት፣ እንባዬ ቁልቁል እየፈሰሰ። ምንም አለኝ። ታዲያ ቤቱ ላይ እሳት ምን ይሰራል? ከሹፌሩ ጋር ሳቁብኝ። አነጋገር ያስቃል እንዴ መሰለኝ፣ ግን በጊዜው አልታየኝም። አትሳቅ፣ አያስቅም። እሳት የቤቱ አናት ላይ ምን ያደርጋል? ምንድነው ያደረገው? አሁን የነካው ሪሞት ምንድነው? ንገረኝ፣ ምን ይባላል? ማወቅ ትፈልጊያለሽ? የተጠመደ ቦምብ ነው። ይሄ የሚፈነዳ ነው? ለምን ግን? ለምን እነዛ ሁሉ ሰዎች ሞቱ? እሱ የእሳት አደጋ ጋር ብንደውል አይደርስላቸውም ይሆን? ንገረኝ፣ ልናድናቸው አንችልም? ሁለቱም አሽካኩ። የእነሱ ሳቅ በራሱ አስለቀሰኝ። ብዙ ሰዓት አንገቴን ደፍቼ አለቀስኩ። ያንን አደረግኩ አንተ ነህ አይደል? ዝም አለኝ። ንገረኝ፣ አንተ ነህ? በሆነ ምን ይቀየራል? ማታ ስለመቀየር ስትነግረኝ ነበር። ማታ ሙስሊም ስለመሆን ስትዘባርቅ ነበር። አንተ ማታ በነገርኩ ነገር አንገትህን ደፍተህ ስታዳምጠኝ ነበር እኮ። አንተ ወደ ጥሩ መንገድ ለመጀመር ስትቋምጥ ነበር። አሁን ደርሰህ ምን አደረግ? እነዛ ሰዎች ገደልካቸው። ያ ረቢ፣ የሰው ነፍስ ጠፋ። ከጠፋው ሰው ጋር አሁንም አብሬው ነኝ። ህይወትም ስቅልቅል ይበል። እንደምታደርገው ይህች ጠባብ ህሊና ባጠፋቸው ሩሆች ልክ
ሰላም ትንሳ። ኢላሂ ሞትን የምትመኝበትን የስቃይ ህይወት በዛሬው ሌሊት ጀባ ይበልህ። ማበድንም ሰው ማጣትንም ጀባ፣ ሁሉንም አንዱንም ሳይቀር። አላሁማ አሚን ብዬም ባይን ጣረኩኝና ወደ መስኮቱ ተጠግቼ ተቀመጥኩ። ሳቅ ደርሶ ስቅታ ሲገለኝ ታወቀኝ። ዞር ብዬ በጥቂቱ አልጅንን ቃኘሁት። አንገቱን ደፍቶ እንባው ጠብ ጠብ እያለ ነው። የለበሰው ሱሪ ላይ ያርፋል። አፌን አፍኜ የሞቱትን ነፍሶች እያሰብኩኝ አለቀስኩ። ድምፄን በአፌ የገድቡ ይመስል ግን እያመለጠኝ በመሃል ይሰማል። በረጅሙ እየደጋገምኩኝ እየተንሰቀሰቅኩኝ ኤርፖርት ደረስን። ሻንጣችንን ሹፌሩ እየጎተተ የፓስፖርት ማረጋገጫ ቋር ቆምን። እንባዬ ያለ ከልካይ ይፈሳል። እጠርጋለሁ፣ ድጋሚ ይፈልቃል። አልጂንም ድብርት ወሮት ዝም ብሏል። ይህ ሁሉ ሲሆን ግን አንድም ፖሊስ ወንጀለኛ ምናምን እያለ ይሯሯጥ። የህጉ መላላትን እንድመለከት አደረገኝ። ጠርቼ በነግራቸው ተመኙ። በቃ አልቻልኩ። ውስጤ ቁስል እንደያዘ ወደ አውሮፕላኑ ገባንና ከተከታዩ የካፒቴን ትዕዛዝ በኋላ ለበረራ አኮበኮበ። የተቀመጥኩት ቪሽ ከነበረበት ወንበር ተነስቼ ሌላ ቦታ ነው። 30 የሚሆን ጊዜ እየዞረ ያየኛል። መታየቱ ሲያስጠላኝ የአይን ጭንብል አድርጌ ተኛሁ። ድካሙ እንዳለ ነው፣ ራስ ህመም እንደዛው። አልጂን ተስፋው እየመነመነ ሄዷል። ማለት ከኔ ምንም ተስፋ እንደማይኖረው ለመቀየር አይቷል። ነስሌ ጠራኝ። ቀስ ብዬ ጭንብሉን አንሸራትቼ አየሁት። አቤትም አላልኩት። ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።